ሶምሶንም ወደ ተምና ወረደ። በተምናም ከፍልስጥኤማውያን ልጆች አንዲት ሴት አየ። ወጥቶም ለአባቱና ለእናቱ በተምና ከፍልስጥኤማውያን ልጆች አንዲት ሴት አይቻለሁ፣ አሁንም እርሷን አጋቡኝ አላቸው። አባቱና እናቱም ካልተገረዙ ከፍልስጥኤማውያን ሚስት ለማግባት ትሄድ ዘንድ ከወንድሞቹ ሴቶች ልጆች ከሕዝቤም ሁሉ መካከል ሴት የለምን? አሉት። ሶምሶንም አባቱን ለዓይኔ እጅግ ደስ አሰኝታኛለችና እርሷን አጋባኝ አለው። እግዚአብሔርም በፍልስጥኤማውያን ላይ ምክንያት ይፈልግ ነበርና ነገሩ ከእርሱ ሆነ። አባቱና እናቱ ግን አላወቁም። በዚያን ጊዜም ፍልስጥኤማውያን በእስራኤል ላይ ገዦች ነበሩ። ሶምሶንም አባቱና እናቱም ወደ ተምና ወረዱ። በተምናም ወዳለው ወደ ወይኑ ስፍራ መጡ። እነሆም የአንበሳ ደቦል እያገሳ ወደ እርሱ ደረሰ። የእግዚአብሔር መንፈስ በእርሱ ላይ በኃይል ወረደ። ጠቦትን እንደሚቆራርጥ በእጁ ምንም ሳይኖር ቆራረጠው። ያደረገውንም ለአባቱና ለእናቱ አልነገረም። ወርዶም ከሴቲቱ ጋር ተነጋገረ፣ እጅግም ደስ አሰኘችው። ከጥቂትም ቀን በኋላ ሊያገባት ተመለሰ። የአንበሳውንም ሬሳ ያይ ዘንድ ከመንገድ ፈቀቅ አለ። እነሆም በአንበሳው ሬሳ ውስጥ ንብ ሰፍሮበት ነበር፣ ማርም ነበረበት። በእጁም ወስዶ መንገድ ለመንገድ እየበላ ሄደ። ወደ አባቱና ወደ እናቱ መታ፣ ማሩንም ሰጣቸው። እነርሱም በሉ። ማሩንም ከአንበሳው ሬሳ ውስጥ እንደወሰደ አልነገራቸውም። አባቱም ወደ ሴቲቱ ወረደ። ጎበዞችም እንዲሁ ያደርጉ ነበርና ሶምሶን በዚያ በዓል አደረገ። ባዩትም ጊዜ ከእርሱ ጋር ይሆኑ ዘንድ ሌሎች 30 ሰዎች ሰጡት። ሶምሶንም እንቆቅልሽ ልስጣችሁ፣ በሰባቱም በበዓሉ ቀኖች ውስጥ ፈታችሁ ብትነግሩኝ 30 የበፍታ ቀሚስና 30 ልውጥ ልብስ እሰጣችኋለሁ። መፍታትም ባትችሉ 30 የበፍታ ቀሚስና 30 ልውጥ ልብስ ትሰጡኛላችሁ አላቸው። እነርሱም እንድንሰማው እንቆቅልሽህን ንገረን አሉት። እርሱም ከበላተኛ ውስጥ መብል ወጣ፣ ከብርቱም ውስጥ ጥፍጥ ወጣ አላቸው። 3 ቀንም እንቆቅልሹን መተርጎም አልቻሉም። በአራተኛውም ቀን የሶምሶን ሚስት እንቆቅልሹን እንዲነግረን ባልሽን ሸንግዩ፣ አለዚያም አንቺንና የአባትሽን ቤት በእሳት እናቃጥላለን። ወደዚህ ጠራችሁን ልትገፉን ነውን? አሏት። የሶምሶንም ሚስት በፊቱ እያለቀሰች በእውነት ጠልተኸኛል፣ ከቶም አትወደኝም፣ ለሕዝቤ ልጆች እንቆቅልሽ ሰጠሃቸዋልና ትርጓሜውንም አልነገርኸኝም አለችው። እርሱም እነሆ ለአባቴና ለእናቴ አልነገርኳቸውም፣ ለአንቺ እነግርሻለሁን አላት። 7ቱንም የበዓል ቀን በፊቱ አለቀሰች። እርሷም ነዝንዛዋለችና በ7ተኛው ቀን ነገራት። ትርጓሜውም ለሕዝቧ ልጆች ነገረች። በ7ተኛውም ቀን ፀሐይ ሳትገባ የከተማይቱ ሰዎች ከማር የሚጣፍጥ ምንድን ነው? ከአንበሳስ የሚበረታ ማን ነው? አሉት። እርሱም በጠጄ ባላረሳችሁ የእንቆቅልሽን ትርጓሜ ባላወቃችሁ ነበር አላቸው። የእግዚአብሔር መንፈስ በላዩ በኃይል ወረደ፣ ወደ አስቀሎናም ወረደ። ከዚያም 30 ሰዎችን ገደለ። ልብሳቸውንም ወስዶ እንቆቅልሹን ለፈቱት ሰዎች ሰጠ። ቁጣውም ነደደ፣ ወደ አባቱም ቤት ወጣ። የሶምሶኑ ሚስት ግን ከተባበሩት ከሚዜዎች ለአንደኛው ሆነች።